ማነሽ? የኔ ማንነትን ያሳሰበሽ ወይንስ ለምን እንደገደልኳት? ለኔ ተመሳሳይ ምርጫዎች ናቸው። አዎ፣ ለምን ደነገጥሽ? የወይዘሮ ሰማሃል ሰራተኛ ደፍኒ በወይዘሮ ሰማሃል እጅ የተገደለች ሴት። እኔ ማመን አልቻልኩም። ከመቼው አድገሽ? ቀንጭሮ የሚቀረው እኮ እርግማን ያለበት ልጅ ብቻ ነው ወይዘሮ ሜርሲ። እች ልጅ ወደ እኔም ልዞር ነው። አምነን ልትንከባከበኝ ይገባል። መንከባከብ የነበረብኝ እናቴን አጥቻታለሁ እና ላንቺ ያንን ማድረግ ይመስልሻል? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ከነሙሉ ባህሪ ይህን ሁሉ ዓመት የታገሰችኝ እናቴ ራሱ እንዳንቺ አልተናገረችኝ። ስራዬ ብዙ ነው። ለምሳሌ? አረ ምሳሌ ሽጥፋ። ያው አንዳንድ ጊዜ ልጆችን ለማስፈራራት ጅብ ሆናለሁ። ይሁን እናሳየኝ። አሁን ታች ስትወርጂ የሚገዛልሽን አታውቂም። ድር ክፍል 12 እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ተፈጠረ። በድጋሚ ቤታቸው ውስጥ ሀዘን ገባ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ሲፈን በስተመጨረሻ ተጋለጠች። ወይዘሮ ሜርሲን ግን አሁንም ቁማሩን እኩል እናካሄደው እያለቻት ነው። ሳልቀድሚ ቀደምኩሽ እንጂ አንቺም እሷ እንድትሞት ትፈልጊ ነበረ። በየቀኑ ጥረትሽ ነበረ። ሲጀመር ስለኔ ማንነት ምን ይሰራልሻል? አንቺ ሲጀመር እዚህ ቤት አምናንን ወደሽ ለአምናን ብለሽ አይደለም የመጣሽው። የሆነ አለም አለሽ። አንቺ ማንነሽ ሲፈን ስትላትም አይመለከትሽም ትላታለች። ወይዘሮ ሜርሲን አሁን ከባድ ነገር እየሰራች ነው። የእውነት ልጅቷን ከፎቅ ላይ የጣለቻት በህልም ነው በእውነት ነው? እጅግ የአረመኔነት የጨካኝነት ጥግ ሆኗል። ወይዘሮ ሞርዚና አሁንም ክፋትና ተንኮሏ እንደቀጠለች ነው። ከሲፈን ጋር በአንድ ነገር ተስማምተዋል። ይህን ሚስጥር እንድደብቅላት። እኔ የደፍኔ ልጅ ነኝ። እንዴት አደግሽ? ያቺ ሙጭጭ ልጅ እርግማን የለብኝ እንዴት አላድግ? ሲቀጥል በእናቴ ሞት ላይ የተሳተፉት ሁሉ የእጃቸውን ያገኛሉ ብላለች። ይህ ማለት ወይዘሮ ሜርሲን ሁሉንም አምናንም ጭምር ማጥፋት ትፈልጋለች እንጂ አምናንዬ የወንድሜ ልጅ የኛ ልዑል ትላለች እንጂ ማለት ነው። ሁሉንም መግደል፣ ሁሉንም ማጥፋት፣ ንብረቱን መቆጣጠር ነው ፍላጎቷ። የወይዘሮ ሜርሲን ሁኔታ ግን በጣም 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 የሚገርም ሁኔታ እየሆነ ነው። ወይዘሮ ሰማሃል እህቷ አሁንም እንደሷ አደጋ ውስጥ ወድቃለች። ሲፈን በእናቴ ህይወት ላይ የተሳተፉትን ሁሉ እናቴን በመግደል እጃቸው ያለበትን ሁሉ ቀብራቸዋለሁ እያለች ነው። ጄሪ በድጋሚ ቤት ውስጥ ድግስ እንደሚኖርና የበለጠ በደንብ ተግባብተን መጋባት እፈልጋለሁ እያለች ነው። ሲፈን ሌላ ተጨማሪ ሰው የመግደል እድል ይፈጠርልኛል ብላለች። ይህ ጉዳይ ሌላ መዘዝ፣ ሌላ አጣብቂኝ ይዞ እየመጣ ነው። የወይዘሮ ሰማሃል እንቆቅልሽ ሳይፈታ ሌላ ቋጠሮ እየመጣ ነው። ህፃኗ ልጅ የመጣችው የአምናን የአክስቱ ልጅ ናት። ይህ ማለት የወይዘሮ ሰማሃል የእህቶ ልጅ ማለት ነው። ወይዘሮ ሜርሲን ይችን ልጅ የእውነት ከፎቅ ላይ ጥላት ነው ወይስ በህልም ነው ወይስ ማን ነው እንደዚህ ወይዘሮ ሜርሲን እንዲህ ልታረግ ትችላለች ብሎ እየገመተና እየፈራ ያለው ማን ነው? የእውነት ህፃኗ ልጅ እንደዚህ ጥላት ከሆነ በጣም ያሳዝናል። በጣም ልብ ይሰብራል። በጣምም አረመኔነትና ጨካኝነትን ነው የሚገልጸው። በጣም የሚገርመው ነገር ህፃን ነጭ ወረቀት ነው ይባላል። ህፃን ልጆች የልባቸውን ንጽህነት እዚህ ጋር ነው የምናየው። ቤሪን ገና እንዳየቻት ነው የወደደቻት። አይታት አታውቅም፣ አግኝታት አታውቅም። ግን እንዳየቻት ምን ያህል ውብ ነሽ፣ ምን ያህል ቆንጆ ነሽ እያለች እንግዲህ ስታደንቃትና ስታሞጋግሳት ከጄሪ ይልቅ ቤሊንን እንደምትወዳት ከቤሊል ጋር ጊዜ ማሳለፍ እንደምትፈልግ ቤሊልን በጣም እንደወደደቻት ለአምናን ትነግረዋለች። አምናን በነገራችን ላይ አሁን በጸጸት እልም እያለ እየተጎዳ ነው። እናቱ እኔ የመረጥኩልህን ብታገባ እጅግ ደስ ይለኛል። የልጅ ልጆችን አይቼ በሞት አይቆጨኝም። እኔ ስመርጥልህ የምትኮራብህ፣ የምትወዳት፣ የምትወድህ፣ የምትንከባከብህ፣ ሞገስ የምትሆንህ፣ የምትደግፍህ
ያንተን ውድቀት የማትመኝ ምርጥ ሴት እመርጥልሃለሁ እያለችውም ነበረ። ወይዘሮ ሰምሃል እንግዲህ ከሞተች በኋላ አምናን ፔሪንን በግልጽ ባይነግራትም በደንብ እየወደዳት እንደሆነ እያየን ነው። ታጽናናዋለች፣ ትደግፈዋለች፣ ብዙ እንዲጠነክር የሚያደርጉ ቃላቶችን ትነግረዋለች። ሜቢ እነ ጄሪን ካወቁ ይጎዷታል ብሎ ስለሚያስብ ነው ፊት እየነሳት ያለው። በጣም የሚያሳዝንና የሚገርመው ጉዳይ ግን አምናን ጄሪን በጥፊ መቷታል። አንቺ ራሽን ተንከባከቢ፣ እኔ አንቺ ግዴታ የመንከባከብ የለብኝም። እንኳን አንቺ እናቴም አመሌን፣ ጸባይን፣ ተንኮሌን ችላ ይህን ያህል ዓመት ስትይዘኝ አልተናገረችኝም በማለት ጄሪን በጥፊ መቷታል። አምናን አሁን ነገሮችን ዝም ብሎ ቆም ብሎ ማሰብ እየተሳነው ነው። በእርግጥ በሀሳብ እየሄደ ነገሮችን ማገናዘብ፣ ነገሮችን ማብሰልሰል ቢሞክርም አምናን የልጅ አባት ልትሆን ነው ብትለውም ጄሪ ነገርየው ግን አልተዋጠለትም። ፈጣሪ የፈቀደው ነው የሚሆነው። አባቱን የማይወድ እናቱን በሞት ያጣ ምን አይነት መልካም አባት ይሆናል ብለሽ ታስቢያለሽ? ጄሪ ራሽን ለመንከባከብ ራስሽ አታንሽም፣ እኩል ትኩረት እንድሰጥሽ አትሞክሪ፣ ይህ ነገር ገደል ያሰድድሻል፣ ጉድጓድ ያስገባሻል እያላት ነው። ጄሪ ከወይዘሮ ሜርሲን ጋር ተባብራ የቤቱን አረመኔያዊ ድርጊት እየፈጸመች ነው። በእርግጥ ወይዘሮ ሰምሃል ባይናገር ባይታወቅባትም በሰው ልጅ እንደሞተች የምታውቀው ስቲፈንና ወይዘሮ ሜርሲን ናቸው። ግን ብሎ አንድ ቀን የሆነ አጋጣሚ ሚስጥሩ መውጣቱ ሀቁ መፈንዳቱ አይቀርም። የስቲፈንስ ዓላማ ምንድን ነው? የስቲፈን ዓላማ አሁን እንዳለ የአምናን ቤተሰቦች መጨረስ ነው። አንዳንድ ጊዜ እየቸኮል የምንወስናቸው ውሳኔዎች የማይመለሱ የማይፈቱ ቋጠሮ ይሆኑብናል። ስቲፈን ምን ያህል ብትጎዳና ምን ያህል የአረመኔነትና የጨካኝነት የበቀል ልብ ቢኖራት ነው በእናቴ ሞት ላይ የተሳተፉትን ሁሉ እጨርሳቸዋለሁ ብላ ለወይዘሮ ሜርሲን የነገረቻት። ወይዘሮ ሜርሲም አንቺ ሲጀመር እኔ ስለቀደምኩሽ ነው እንጂ ልትገልያት ነበረ፣ የየቀን ፍላጎትሽ ይሄ ነው፣ ስለዚህ ከኔ ምንም አይነት እርዳታ አትፈልጊም በማለት ትታት ትሄዳለች። ወይዘሮ ሜርሲን አሁን ትልቁ ጉዳይ ስቲፈንን እየፈራቻን ነው። ምክንያቱም ይህች ልጅ እንደ ጄሪ የምትታለልልኝ፣ እንደ ጄሪ የምትሸወድልኝ፣ እንደ ጄሪ በቅቤ ምላሴ የምለበልባት አይደለችም። የራሷና እቅድና ዓላማ አላት። ለሚስትነት ውድድር ብትመጣም ዓላማዋ ግን ከፍ ያለ ነው። እቅድና ኢላማና ግብ፣ ዓላማና አጀንዳ ያላት ናት። ስለዚህ ጄሪ ላይ ያጠፋሁትን ጊዜ አንቺ ላይ ብፈጽም የት በደረስኩ ነበር ብላ ለማባበል ብትሞክርም እመኝኝ በእናቴ ሞት ላይ የተሳተፉ እኔ የድፍን ልጅ ነኝ፣ ሁሉም የእጃቸውን ያገኛሉ ስትላት ወይዘሮ ሜርሲን እጅጉን ትደነግጣለች። ብዙ ዓመት የመቆየት ፍላጎትና እቅድ አለኝ፣ ተይ ስቲፈን እንስማማ በማለት ሀሳቧን ቀይራለች። ፍላጎቷ ግን ምን ላድርግልሽ፣ እንዴት ምን ልሆንልሽ ብላ ስቲፈን እንድትብረከረክላትና የፈለገችውን ነገር ጥባ ጥቤ ልትጫወትባት ነበረ ወይዘሮ ሰምሃል ፍላጎቷ። የወይዘሮ ሰምሃል እህት ግን አሁን ነገሮችን እየተከታተለች ነው።